ህይወቴን ያለችን ህይወቴን ማጣጣም ፈልጋለሁ። በቃ አትንኩኝ። ድራማ አልፈልግ ምን አልፈልግ። በቃ ታክቲከኞቹ አስማተኞቹ ኩዊን ሊያለች ብላችሁ የምታምኑ ሰዎች እኔ የለውም ኤአይ ነው። እኔ ቫኬሽን ነኝ ኤአይ ነው እንጂ ኩዊን የለችም። እስክትመጣ ድረስ ጠብቁ ብያችኋለሁ፣ ግን አትሰሙም። ለማንኛውም ግን ልንገራችሁ፣ ታክቲከኞቹ አስማተኞቹ እኔ የምለው ማናት ጃንዬ፣ አንቺንም አቱንም እንኳን እግዚአብሔር አተረፋችሁ። በድጋሚ እንኳን እግዚአብሔር አተረፋችሁ። የእውነቴን ነው የምልሽ እና ከተአምር ነው። የእግዚአብሔር ስራ ብዙ ነው። ካሁን በኋላ ህይወቴን ማጣጣም ነው የምፈልገው። ካሁን በኋላ መኖር ነው የምፈልገው። መቼ ነው ሽና አንቺን ቁጭ ብለው እየተቹ እድሜያቸው የሄዱት ምን ይበሉ? ገና ምን ተነካና? አንቺ እኮ ገና አግብተሽ ወልደሽ ብዙ ነገር የሚጠብቀሽ ልጅ ነሽ። እንዴት በዚህ እድሜሽ ልኖር? ተውኝ እስቲ ህይወቴን ላጣጥም። አጣጥሚ፣ ለማንም አትናገሪ፣ መልስ አትመልሽ። በመጀመሪያ ነገር የምታምኚው የምትወጁ ገብርኤል እንኳን አተረፈሽ። ማቱንም የሚወዳት የሚያምናት የሚያመልካት ማርያም ድንግል ማርያም እንኳን አተረፈችው። ሶስተኛውንም አንድ ሆነ ስሙን ስለማላውቀው ነው። እንኳን አተረፋችሁ። እንኳንም ታቅሽ ተመለሰ። የእውነቴን ነው የምልሽ። ካጣሹ ያለሽ ይበዛል። አንቺን የሚተቹሽ ቦይፍሬንድ ባል አይደለም ቦይፍሬንድ የሌላቸው እድሜያቸውን ጊዜያቸውን ሳይጠቀሙ የጨረሱ ሰዎች ናቸው። የእውነቴን ነው የምልሽ። ስለዚህ ለአድናቂሽም ለአመስጋኝሽም ለማንም መልሳት መልሽ። የሚወድሽ ብዙ ነው፣ የሚጠላሽ በጣም ጥቂት ነው። የሚጠሉሽ የሚቀኑብሽ ናቸው። የሚወድሽ ደግሞ ምንም ከአንቺ የማያገኙ ግን የሚወድሽ የሚያከብርሽ አሉ። እኔ በደንብ አያለሁ። እንደ እናትም እንደ እህትም እንደ ሁሉም ነገር ሆኖ ለአንቺ 48 ሰዓት ድምፅ የሚሆኑት ስለሚወድሽ ነው። የሚወድሽን ሰው ደግሞ ማግኘት ቀላል አይደለም። የእውነቴን ነው የምልሽ። እኔ ልጅ እያለሁ እናቴ የሰው መውደድ ጥሽ ያለች ትመርቀኝ ነበር። እኔ የሰው መውደድ ምን ያደርግልኛል ገንዘብ እላት ነበር። ለካ ገንዘብ ይዘሽ ሰው ከሌለ ችግር ነው። ስለዚህ የሰው ፍቅር ሲኖርሽ የምታወሪው የሚደመጥ ከሆነ የምታወሪው አውርተሽ እስክትጨርሽ ሰው አፉን ከፍቶ ካዳመጠሽ በጣም እድለኛ ነሽ። የእውነቴን ነው የምልሽ። አስቢ ውስጥ ገና ፍሽን ስትገቢ እፍ የምትባይ ብትሆኝ ምን ትሆኝ ነበር? ስለዚህ አመስጋኙ። ማንም ቢሰድብሽ አትመልሽላቸው። ዝምታሽ እኮ ስድብ ነው። ዝምታሽ እኮ ማሸነፍ ነው። የእውነት አንቺ እኮ ይውልሽ አገርሽ ላይ ነሽ። የምትፈልጊውን ነገር ለቤተሰብሽም ለራስሽም ያደረግሽ ልጅ ነሽ። እግዚአብሔር ፈተንሽ። አመስጋኝ ነው መሆን ያለብሽ እንጂ ወጥተሽ ለማንም ከሌ ምናምን መልስ እንዳትመልሽ። ስም እንደውም ሜንሽን እንዳታረጊ። አንቺና አሉ የተወሰኑ ሰዎች እውነቴን ነው በቃ አንድ ሰው ለመንካት ብዙ ሰው ነው የምትሉት ካነጋገር ስተት። ስለዚህ ለምን የሚወድሽን ሰዎች ለምን ታጫለሽ? ስለሚቀኑብሽ እኮ ነው። የእውነት ያቸው የሚተቹሽን፣ የሚሰድቡሽን፣ የሚያጣልጡሽን፣ የሚያንቋሹን ያቸው እስቲ ምን አላቸው? ምን ይዘው ነው? ምንም። አንቺ ቦይፍሬንድ አለሽ፣ ፍቅር ላይ ነሽ። የሚወድሽ፣ የሚያቅፍሽ፣ የሚያከብርሽ፣ የሚያዳምጥሽ ዛሬ እንደዚህ ቆንጆ ሴት እንድትሆኝ ያደረገሽ ካጠገብሽ ያለ ሰፖርት አድራጊ አዶናይ አለ። ስለ እውነት በጣም ብዙ ሴቶች የሚመኙት የብዙ ሴቶች ህልም የሆነ ወንድ ነው ካንቺ ጋር ያለው። ምክንያቱም በር ከፍቶ የሚያስቀምጥ ወንበር ስቦ፣ በር ከፍቶ የሚያስገባ ወንበር ስቦ የሚያስቀምጥ፣ ስታወሪ ጸጉሽን አቴንሽን ሰጥቶ ቅድሚያ ስትገቡ አንቺን ከፊት የሚያስቀድም። እነዚህ ምን አለ? እነዚህ እኮ እውነቴን ነው የሚሰድቡሽ ሰዎች ፌስታል ተሸክመው ባሎቻቸው ወይ ቢኖራቸው እንኳን ከፊት እነሱ ከኋላ እንደ ህንድ ሚስት እቃ ተሸክመው ከኋላ የሚገቡ ናቸው። ቢገቡስ እዛ ነጠላ ሆነው ወንበር ደርዳሪ፣ ጠረጴዛ ጎታች፣ ጨርቅ አንጣፊ ነው እንጂ የሚሆኑት በክብር እንኳን ወይዘሮ ከባለቤቱ ወይም ከቦይፍሬንዶች ጋር ተብለው የማይጠሩ ልጆች ናቸው። ሲንግል ካርድ ይዘው ገብተው ጠረጴዛ የሚያጎተቱ፣ ብርጭቆ ማቀበል፣ የሙሽራ ቬሎ መጎተት፣ ሙሽራውን ነገር ሲወድቅባት ሮጠው መጥተው አቀባዮች ናቸው። ስለዚህ አንቺ ሙሽሪት ነሽ፣ ትበልጭባቸዋለሽ፣ በእድሜ ታንሻቸዋለሽ። ሙች እውነቴን ነው። ለቤተሰብሽም ለራስሽም ያረግሽው ብዙ ነው። እግዚአብሔር ደግሞ ያንን አይቶ ብልሽ እድልም ሰጥቶሻል። ብዙ ነገር አድርጎልሻል። አመስጋኝ እንጂ ተች እንዳትሆን በፍጹም ጃንዬ። እኔ የምመክርሽን ስል የእውነቴን ነው የምልሽ። ምንም ማንን ዝም ናቅ፣ ሰምተሽ እንዳልሰማ አይተሽ እንዳላየ መናቅ። ዝም ስትያቸው እኮ ነው የታመሙት የእውነት። ስለዚህ አሸንፈሻል፣ በልጠሻል። እግዚአብሔርና መስገኝ ኦዲየንሶችሽን ቴንኪው በያቸው። የሚወዱሽ የሚያከብሩሽ፣ ለአንቺ የሚከራከሩልሽን ቴንኪው ብለሽ ጌመኛ ነሽ መሰለኝ፣ ወደ ጌምሽ መጫወት ብቻ ነው። ከዛ በተረፈ ማን አለ ምን አለ እነሱ ያወራሉ፣ በአንቺ ገንዘብ ይሸቅላሉ። አንቺ ግን እየኖርሽ እሺ። እነሱ ያንቺን ስም ካልጠሩ ወደፊት መሄድ አይችሉም። ስለዚህ ውድቀትሽ፣ ሞትሽን የተመኙት ሁሉ ከስረዋል። እሺ፣ የምታምኙ ገብርኤል ጠብቆሻል። አመስጋኝ ሁኚ እንጂ አታማሪ። በዚህ እድሜ ያለሽ እንዴ? ከአንቺ በእድሜ የገፉት እንኳን በዚህ እድሜ ብለው አያማርሩ። ስለዚህ አመስጋኝ
እሺ እንኳን እግዚአብሔር ጨርሶ የማራችሁ እንኳን እግዚአብሔርም አተረፋችሁ። አንቺንም የአዶናይ ወንድም አትሆን እና ሶስተኛውንም እሺ